የጭቃው ስልጣን ካየለ ምንድነው የምትሆነው? ሙናፊቅ ወይም ካፍር ነው የምትሆነው። የሩህ ደግሞ ስልጣን ካየለ ምን ይሆናል? ሙእምን ትሆናለህ። ይሄ ትግስት ይፈልጋል። እንዴት ነው አንተ አሁን እዚህ ለመናገር ሞክራለሁ። ይሄ መጽሐፍ ይሄ እዚህ ላይ እኮ ነው እንትኑ ይሄ መጽሐፍ ባይኖር የት ነበር የምንገባው? ልብ ያላችሁ ይሄ አላህ ቃል ነው። ገንዘብህን አላህ ባይወስደው ውስጥ ያለውን በረካ ያነሳዋል። ይሄ ማለት በረካ ማለት በትንሽ ነገር ብዙ ስራ መስራት ማለት ነው። ያን በረካ ካነሳብህ ግን አንተ ራስህ የ20 ሰው ምግብ ትበላለህ። ሆድህ አይጠግብም፣ አይሞላም። ምክንያቱም ያለ በረካ ነው። ወተዓወኑ ዐለል ቢሪ ወተቅዋ የተደጋገፋችሁ ዱንያ ያለው ምን እያለን ነው አላህ? ይቺ ዱንያ ፈተና ስለሆነች ከባድ ነች፣ ተነጣጥላችሁ አትችሏትም እያለ ነው። ዲናችሁም ደግሞ ከባድ ነው። እኛ የምንፈልገው አሁን ያለን ገንዘብ ይሄ ነው፣ ችግራችን ይሄ ነው። አንሷል ወንድሞች አሉ በዓለም ዙሪያ፣ ከዓለም ዙሪያ እናመጣዋለን ገንዘቡ ከየዓለሙ። ግን ፕሮግራሙ ይታይ መጀመሪያ ውጤቱ ይነገር። እንደዚህ ነግራችሁ አሁን ይሄን አሁን በካናዳ ሆነ አሜሪካ ሆነ የሚያዳምጣለ፣ አረብ ዓለም ሆነ ዩሮፕን የሚያዳምጣሉ። አንዳንዴ ይደውሉኛል ሲቋረጥ ምን ሆኖ ነው የተቋረጠው ይላሉ። ዛሬ በጭቃው እንትን አትለው። አሁን ጭቃው እኮ ነው የተቸገርነው፣ ጭቃው ላይ ነው ያለነው። ድፍድፍ ውስጣችን ደፍድፏል፣ ጭቃ ሆኗል። ለዚህ ነው አሁን ረመዳን የተሰጠን እኮ ለዚህ ነው። ይሄንን ሁለቱ ስልጣን ናቸው። ጀሰዱም የስልጣን አይነት ነው። አታንዴ ታዲያ ሰው የሚሯሯጠው ለኸምሩ ለዚህ ነው በጀሰዱ እኮ ነው። ሁልጊዜ ምኑ መስጊዱ የእናንተ መስጊድ ነው። እኔ እናንተ መስጊድ ካላሞቀ ነው ማን ይመጣል? እኔ እናንተ በኢባዳ ካልጠነከር ማን ይጠነክራል? እንደዚህ ስትሰበሰቡ ፕሮግራም ይነደፋል። ማህበራዊ ፕሮግራም አለን። አላህ ራሱ ይመራናል። አላህ እኮ ሰጥቶናል ፕሮግራም። ያን ፕሮግራም ግን ዲቴል ጻፍበት። የቁርአን እንትን ነው ጀነራል አይዲያ ይዞ ነው የመጣው። ወአቂሙ الصلاة ብሎ ትንተና ውስጥ ገብቷል። የተነተነው ማን ነው? ቁርአን ስለ ዙር ተናግሯል። 40 ረካዓ አይተሃል? ዲቴል አይገባም። ዲቴል ውስጥ የሚገባ መጽሐፍ ከአንድ ትውልድ አያልፍም፣ በአንድ ትውልድ ይዋጣል። ይሄ ጀነራል አይዲያ ግን ሲሆን ሐታ ሰውን ቢጽፈው እድሜው ረዝማል። በአላህ ጀነራል አይዲያ ስለ ዘካም የተናገረ ነው። ወአቂሙ الصلاة ወአቱ ዘካ ነው ያለው። ስለ ረመዳን ትንሽ ዲቴል ስለሚያስፈልግ የሚያስፈጥር ነገሮች ተናግሯል። ግን የሚያስፈጥር ብዙ ማስተዋክ የሚያስፈጥር መሆኑን ተናግሯል። ቁርአን አልተናገረም። ወይን ግሉኮስ ከወሰድ ግሉኮስ ምግብ ነው። ኖርማል እንትን ኢንጀክሽን አያስፈጥርም መድኃኒቱ። ግን ግሉኮስ ምግብ እንደበላ ነው ያስፈጥራል። ግን ግሉኮስ ብሎ አልተናገረም። ሐታ ነብዩ ሰለላሁ ዐለይሂ ወሰለም አልተናገረም። ብቻ አሁን ያሉት ሙስሊም ሜዲካል ሳይንቲስቶች ይሄ እኮ እንደ ምግብ ነው ተብሎ አስፈጣሪ فاصبح من ضمن المفترات አስፈጣሪ ነገር ሆኖ ገብቷል በእስላም። እና ይሄንን እዚህ ተገኙልን خلاص ቆርጠተን ሳን ከረመዳን ተውባ አድርገህ ከረመዳን በኋላ የመስጊድ ሰው እንድትሆን እዚህ ስትሆን አሁን ከወንድሞቻችን ጋር ብዙ ወንድሞች ጋር ትተዋወቃለህ። ብዙ ጠቃሚ ሰዎች ጋር ትተዋወቃለህ። ያን ጊዜ ቁጭ ብለን እንወያያለን። እቺ ከተማችን ማን አለ? ለምንድነው ለማኝ የሚመጣው? ለምንድነው ሰው እኛ ፊት ቆሞ የሚዋረደው? ሰው የሰው ፊት ምንድነው ትላላችሁ? ጀሃነም ነው ትሉ የለም አፍልሽ አላህ ያስጠይቀናል ብለን ኃላፊነት ተሰምቶን እንነሳለን። ከዛ በኋላ በየቤቱ እንገባለን። ችግሩን እናያለን። ከዛ ወደ ችሎታችን እንሄዳለን። ኢምካንያ ይባላል በአማርኛ ምድር ችሎታ ማለት የመስራት የነዚህ ሰዎች ችግር መፍታት ምን ያህል ነው ያለን እንላለን።
30 ከመቶ ከፈታ ነው 70 ከመቶ እንደገና 70 ከመቶን ለማሟላት እንሄዳለን። ያን ጊዜ ሀብታሙም ራሱ አላህ ልቡን ይመልሰዋል። ዒልሙ ሲሰጠው ይሄንን ደሃ ከረዳ አላህ ይረዳል፣ ካረዳ አላህም አይረዳህም። ገንዘብህን አላህ ባይወስደው ውስጥ ያለውን በረካ ያነሳዋል። ይሄ ማለት በረካ ማለት በትንሽ ነገር ብዙ ስራ መስራት ማለት ነው። ያን በረካ ካነሳብህ ግን አንተ ራስህ የ20 ሰው ምግብ ትበላለህ። ሆድህ አይጠግብም፣ አይሞላም። ምክንያቱም ያለ በረካ ስለሆነ። ገንዘቡም እንደዚሁ አለቀ እያልክ ስትሰቃይ ዲፕሬሽን ትገባለህ። ዲፕሬሽን ወደ ሃይፐርቴንሽንና ወደ ዳያቤት ይመራሃል። خلاص በራስህ በገዛ እጅ ማለት ነው። بما كسبت يداك وان الله ليس بظلام للعبيد። ሁላችን ራሳችን እናውቃለን። ከመስጊድ አትጥፉ። ከአመት ሙሉ ይቀጥል ብዙ ምን ሰራው ስራ አለ። አሁን መጣህ በሰው የሚሰራ ነው። አንተ ከሌለህ እንዴት ይሆናል? አሁን እዚህ ያለው ራሱ ሰው ፕሮግራም እንደደፍበት ብንል የተለያየ ችሎታ ያለው አለ። እናንተ ችግር ነው የገንዘብ ችግር የለም እሱ አይደለም። ግን ማን ማናጅ አድርገው ማን ደፍሮ ያመጣል እዚህ ገንዘብ? ብዙ ገንዘብ እኮ ባከነ፣ ብዙ ገንዘብ ባከነ። ለኪን ቁጭ ብሎ የሚያስበው ምንድነው? ገና ገንዘቡ ሲመጣ በሆነ አካባቢ ሲላክ ገንዘቡ እዛ የሚሄዱ ሰዎች ሌላ ነገር ነው የሚያስቡት። ቁጭ ብሎ መኪና መግዛት ይፈልጋል፣ ቤት መግዛት ይፈልጋል። አላህ እንደዛ ካሰብክ አይቀበልህም። ሁሉም መኪና ይገዛል፣ ቤት ይገዛል፣ ግን በጀማዓ መሆን አለበት እንጂ ቁጭ ብሎ የሚያስበው ገንዘቡን ሲያዩ ብዙ ነው ሳይሰጠው ምን ሳይለው እንደዚህ የተባለ በገንዘብ ባክኗል እኮ ብዙ ገንዘብ ባክኗል። ብዙ እኛ እንፈልገው አሁን ያለን ገንዘብ ይሄ ነው፣ ችግራችን ይሄ ነው። አንሷል ወንድሞች አሉ በአለም ዙሪያ፣ ከአለም ዙሪያ እናመጣለን ገንዘቡ ከየዓለሙ። ግን ፕሮግራሙ ይታይ መጀመሪያ ውጤቱ ይነገር። እንደዚህ ተነግራችሁ አሁን ይሄን አሁን በካናዳ ሆኖ አሜሪካ ሆኖ ያዳምጣል፣ አረብ ዓለም ሆኖ ዩሮፕን ያዳምጣሉ። አንዳንዴ ይደውሉኛል ሲቋረጥ ምን ሆኖ ነው የተቋረጠው ይላሉ። ዛሬ እነዛ ጋር እንሄዳለን። ውጤቱ ታያ ይሄውና ይሄን ችግር አቃለንዳ። እስካሁን ከመጣው ገንዘብ በዛ አይነት መልኩ አልቀረበም። በትንሽ ነው ያም እዚህ ያለው ሳይሆን ውጭ ያለው ለአረቦች ነበር። በአረባንም ገንዘብ ትርፍ ስላለ وهكذا. طيب اذا قلنا هذا الكلام እንዳልኩት መጀመሪያ የምትመጡ ሰዎች ለምን እዛ ተቀመጣላችሁ? እዛ ተቀመጥክ ማለት ወደ ኋላ ቀረማን። ወደ ኋላ ራስን ካስቀረህ አላህም ያስቀረሃል። يقول النبي صلى الله عليه وسلم تقدموا الى ሰዎች እዛዛ حتى صحابዎች ጊዜ ነበር እዛዛ ሲያቸው ቀደም ብለው የመጡ ሰዎች እዛዛ ተቀምጠው ሲያቸው ነብዩ ሰለላሁ ዐለይሂ ወሰለም كان يقول يا ايها الناس تقدموا ولا يزال الرجل يتاخر حتى يؤخره الله ይላል። ተቀደሙ ወደፊት ነው ቶሎ ይላል ነብዩ ሰለላሁ ዐለይሂ ወሰለም። እዚህ ያለው አጅርና ሁለተኛ ሶስተኛው ያለው አጅር ይለያል። تقدموا ወደፊት ነው ይላቸው ነበር ነብዩ ሰለላሁ ዐለይሂ ወሰለም። ولا يزال الرجل ወደ ኋላ ስትቀሩ መስጊድ ከመጣችሁ በኋላ ወደ ኋላ ስትቀሩ አላህ ወደ ኋላ ያስቀራችኋል። ወደ ኋላ ትቀራለህ። ምንድነው እዛ ቁጭ ብላችሁ እዛ መጀመሪያ መጣ ሰው እዛ ቁጭ ይላል። እዚህ መጀመሪያ አወለ ሰፍ ያዙ። ሁለተኛ ስትመጣ ደግሞ ወንድምህ ጎን። አሁን ምን እኮ እዚህ አወለ ሰፍ የመጣሁት ክፍተት አግኝቼ ነው። አወለ ሰፍን ባሱ ክፍተት እዛ አንተ ቀረህ አንተ ራስህ ያወለ ሰፍ ባለቤት ነው ኋላ ቀረህ። እፊት ስትመጣ መጀመሪያ እዛ አወለ ሰፍ እዚህና ለምንድነው እዛ የምትቀረው? ነብዩ ሰለላሁ ዐለይሂ ወሰለም እዛ ከቀረህ አላህ ያስቀራሃል ይላል። አላህ
ራስን በገዛጅ ማለት ነው። ራስን ስለ ወደኋላ ስላስቀረህ አላህም ወደኋላ ያስቀርሃል፣ በዱንያም በአኺራም ወደኋላ ያስቀርሃል። አንድ ይሄን። ሁለተኛ ደግሞ ስትመጣ ወንድሜ እዛ ያለ ለምንድን ነው እዛ? ተናፉር ይባላል። ጎኑ አንዱ የፍቅር ምልክት ይሄ ነው። ስለዚህ ምን ይላል الحديث الصحابه عندما يصفوا للصلاه كانوا يصفوا يلصق بعضهم ببعض አንዱ በአንዱ ላይ ይጣበቅ ነበር ሱሐባ። ወንድም ይሄ ፍቅር ምልክት ነው፣ የፍቅር ምልክት ነው። በዱንያም ከዚህ አስከፊ ዱንያ፣ አስቸጋሪ ዱንያ፣ ብዙ ውጣ ውረድ ያለባት ዱንያ፣ በመከራ የተሞላች በጉስቁልና የተሞላች ዓለምን ለመዝለቅ የኔና አንተ ወንድማማችነት ሸርጥ ነው። ለዚህ ነው እነመል ሙእሚኑና ኢኽዋ ሐታ ሲጣሉ ወአስሊሑ በይነ አኽወይኩም ወተቁላህ ኢነላህ ወተቁላህ ለዐለኩም ተርሐሙን ወተዓወኑ ዐለል ቢሪ ወተቅዋ። እየተደጋገፋችሁ ዱንያ ያለው ምን እያለን ነው አላህ? ይቺ ዱንያ ፈተና ስለሆነች ከባድ ነች፣ ተነጣጥላችሁ አትችሏትም እያለ ነው። ዲናችሁም ደግሞ ከባድ ነው። እነ هذا الدين መቲን ይላል ነብዩ ሰለላሁ ዐለይሂ ወሰለም። ይሄ ዲናችሁ መቲን ማለት ከባድ ነገር ነው። ቀስ እያላችሁ ያዙ። አውغሉ فيه بالرفق للحديث والقرآن من قبل هذا ماذا يقول لو أنزلنا هذا القرآن على جبل لرأيته خاشعا متصدعا من خشية الله وتلك الأمثال نضربها للناس لعلهم يتفكرون أو لقوم يتفكرون. إنا سنلقي عليك قولا ثقيلا. تنزلت ይህን ጀሰድን በሩህ አሸንፈህ ጭቃውን ጥለህ በሩህ የምትቀበል ሩህ ነው አዝም ይወርድ። وكذلك أوحينا إليك روحا من أمرنا ما كنت تدري ما الكتاب ولا الإيمان ولكن جعلناه نورا نهدي به من نشاء من عبادنا وإنك لتهدي إلى صراط مستقيم. በጭቃው እንትናትለው አሁን ጭቃው እኮ ነው የተቸገርነው። ጭቃው ላይ ነው ያለነው። ድፍድፍ ውስጣችን ደፍድፏል፣ ጭቃ ሆኗል። ለዚህ ነው አሁን ረመዳን የተሰጠን እኮ ለዚህ ነው። ይሄንን ሁለቱ ስልጣን ናቸው። ጀሰዱም የስልጣን አይነት ነው። አታንዴ ታዲያ ሰው የሚሯሯጠው ለኸምሩ ለዚህ ነው። በጀሰዱ እኮ ነው። ሩህ ደግሞ የምትባላለች እቺ አላህ ምስጢር ነች። መላእክቶችም የሰገዱት እሷ ከገባች በኋላ ነው። فإذا سويته أي الجسد هكذا ونفخت في من روحي روح ከገባች በኋላ فقعوا له ስገዱለት አለ። فقعوا له ساجدين ስገዱ አላቸው ለሩህ። ያንተ ትክክለኛ ማንነት ትልቅነትም ሆነ ትንሽነት ከሩህ ጋር የተያዘ ነው። ለዚህ ነው እነዚህ ነብዮች ከሰው በላይ ሆኑት፣ ዑለማዎች ከሰው الصالحين العباد ከሰው በላይ ሆኑት በዚህ ነው። በታሪክ ውስጥ ተመልከቱት። የትላልቅ ሰዎች የሚባሉ የውሸት ትላልቅ ታሪካዎች የሚባሉ ታሪካቸው ጠፍቶ العباد النساك العلماء المجاهدون الصالحون محفوظ سيرتهم ሲራቸው ተጠብቆ ታሪካቸው ተጠብቆ ሰው እየተጠቀመባቸው ነው። ይሄን ለመምሰል እየተባለ ዙሃድ እየተባሉ አውሊያ እየተባሉ እና ይሄ ረመዳን የተሰጠን የጭቃው ስልጣን ካየለ ምንድነው የምትሆነው? ሙናፊቅ ወይም ካፍር ነው የምትሆነው። የሩህ ደግሞ ስልጣን ካየለ ምን ይሆናል? ሙእምን ትሆናለህ። ይሄ ትግስት ይፈልጋል። እንዴት ነው አንተ አሁን በአሁን ጊዜ ለመናገር ሞክራለሁ። ይሄ መጽሐፍ ይሄ እዚህ ላይ እኮ ነው እንትኑ ይሄ መጽሐፍ ባይኖር የት ነበር የምንገባው? ልብ ያላችሁ ይሄ አላህ ቃል ነው። ምን ለማስተማር ነው ታውቃለህ? ፊዚክስ ኬሚስትሪ አይደለም። ፊዚክስ ኬሚስትሪ እንዳላችሁ ደደቡ ለተማሩ አይደለም። ይሄ ሁሉ ዶክተሩ እኮ ደደባል። በደደቡ እኮ ነው። አንተ ዶክተሮች እንዳት እዚህ ፊት ለፊትም ዶክተር አለ፣ ፓብሊክ ሄልስ አለ። ይሄ እየሳቀ ነው።
ረሸ መሐመድ ስንት ዓመት ሙሉ የለፋሁበትን ደደብ ነኝ አንደኛ እየወጣ ነው። ደደብ ማለት ለስድብ አይደለም። እኔ ድሮ አላውቅም ነበር አገር የአገር እየጠራው ዳዋ ሳደር መጀመሪያ ስመጣ ሰው ሁሉ ለካ ያኮርፋል። የሃይቆስ ሳደርጋውን የምን ሀገር በየጣጣ የምን ሀገር አህያ መሰለ እንደ ስል እነዛ የነበሩ ሸኾች ሁሉ መጥተው እኔ ከወጣ በኋላ ተባን ወደ ደሴ ስመጣ ጧት ከፈጅር በኋላ አህያ ተባን ይያሉ ነበር። ማን አህያ አላቸው? የስማቸው የምናውቃቸው ሰዎች እኮ ናቸው። ስማቸው ከሌ ነው አይደለም በአገራቸው። እሱ የአገሩ አህያ ታዳም አይጠራም። ደሱም ክብር አለው እንደ አህያ የነሱ አገር አህያ እኔ ምሳሌ ነው። እንደዛም እንዳይሰሙት ከዛም ተተናሁን እንደ ባለፈው አንዱ እንደወቀት ነው ካልተማርክ እና ዘበኛ ነው የምትሆነው ስል ለካ መስጊድ ዘበኛ አሁን እንዳይሰሙኝ ዘብጭ ብሏል። ማምለጫ የለም እንግዲህ ምሳሌ ሲሰጥ ሸህ መሐመድ እንደው እንደዚህ ብሎናል ዘበኛ እያለ እንትን ብሎናል ምናምን እኮ ወንድም ልጅ እንዳንተ ዘበኛ እንደሆነ ትፈልጋለህ አልኩ። በሌላው ዳዋ ላይ ዘበኛ እንዳንተ እንደሆነ ትፈልጋለህ አንተ ስላልተማርክ እኮ ነው ዘበኛ እኮ ይሄን ሳይንስ ግን ስትማር ሀታ ሳይንስ ናቹራል ሳይንስ ምን ይያሉ ያመጡ ናቹራል ሳይንስ ሶሻል ሳይንስ ይባላል። ሶሻል ሳይንስ የተመረቀው ደካማ ይሆናል PhD ቢዝ። ይሄ ደግሞ ሜዲካል ሳይንስ ናቹራል ሳይንስ ላይ የተመረቀው ደግሞ በተለይ ሜዲካልና ምን የተባለ ወደ ኢንጂነሪንግ ስትሄድ ማለት ነው ተመልከት ኢንጂነር ይባላል። ኢንጂነር ተብሎ ብዙ ገንዘብ ያገኛል ቶሎ ይከብራል። ዶክተር ሜዲካል ይሆንና እንኳን አይከብርም። ያው ለብቻ እንትን የራሱን ክሊኒክ ሲያቋቁም ፕራይቬት ክሊኒክ ሲያቋቁም ወዲያው ያው ዱዓ እያደረገ አላሁመ በሽተኞች አንጣልኝ እያለ ተብገብቻ አንድ በአንድ ክሊኒክ ሳልፍ አንድ የኔ ተማሪ አለ እዛ ሰላም ብዬ ልሄድ ስል ሰላም ብዬ ላልፍ በዛ ገባሁና ብዙ ስላላየሁት ስገባ ጋዜጣ ያነባል እግሩ እንዲያርሞ ምንድነው ስራ የለም ዶክተር የታመመ የለም አልኩት። እናንተ ዶክተሮች ሲጠርባችሁ እንደነ ዱዓ ብታረጉት አልኩት። ዱዓው እኮ ምንድነው አላሁመ በሽተኞች አብዛኩናል ታረ ገንዘቡ እንዲበዛ በሽተኞች አብዛ ልናምናል አላህም ርዝቅኒ ካል በሽተኛ ኢንዳይሬክትሊ እኮ በሽተኛ አንጣ ነው አይደል ዶክተር ነው አለና አረ ጠልፈሳተለኝ አልኩት። አሁን ቅድም ዱዓ አርገበ ነበር ያልኩ ይመጣ ነበር ሁላድ ጎኔን ያስኩኝ ሳይኮልቻን ይሄ እንኳን ይበላለጣል ስል ዘበኛ አለን ምናምን ብለው ነበር ውሃ ከለ እና ሰብሰብ በሉልን ሁልጊዜም ነው መስጊዱ የእናንተ መስጊድ ነው። እኔ እናንተ መስጊድ ካላሞቀ ነው ማን ይመጣል? እኔ እናንተ በኢባዳ ካልጠነከር ማን ይጠነክራል? ይሄን ከዛ በኋላ መስጊዱን ከሞላችሁ በኋላ ከረመዳን በኋላ ማለት ነው መታችሁ ያዙኝ እንዴ ብለሃል ይሁንና ገንዘብ አለን ብለሃል የታለበል አሳያችኋለሁ መጣጥ እየባከነኩ ነው ማለት ከዛ ከናንተ ብዙ የተማራሉ የተማሩትን መርጠን ራሳችንን ሪኦርጋናይዝ እናደርጋለን። ከዛ በኋላ ኃይላችንን ሪአክቲቬት እናደርገዋለን። ኃይል አለ አንተ ብዙ ኃይል አለ ችግሩ ለብቻ ነው የምትኖረው። አላህ ደግሞ ያለው ተዓወኑ ተጋገዙ ነው ያለው አለል ብሪ በዱንያ ኸይር ላይ ወተቅዋ በዲን ኸይር ላይ አለል ብሪ ወተቅዋ ማለት ዲኑንም ዱንያውንም ያዘ። ዲናችሁም ከባድ ነው አንድ ሰው አይችለውም። ወላ ነብዩ ሰለላሁ ዐለይሂ ወሰለም ነብዩ ሰለላሁ ዐለይሂ ወሰለም አቡበክር ዑመር ዑስማን ባይኖር የነብይነቱን ኃላፊነት ይወጣ ነበር። ቁርአን የሚለው ነው هو الذي أيدك بنصره وبالمؤمنين أي أبو بكر عمر عثمان وعلي إن الذين صحابات እኔ ደግፈህ እንጂ ወአለፈ በን ቁልብ ያመቶ ከመቶ ሺህ በላይ የሆነ ሰሃባ እንደ አንድ ልብ አደረኩልህ። ትእዛዝህን ወዲያው የሚፈጽሙ ላንተ መስዋዕት የሚሆኑ እኔ ነኝ በአንተ በቁሙ አላመጣቸውም እያለው ነው። والذي أيدك لأنه ሁሉም ነገር ከአላህ ነው። كل شيء من عند الله وما بكم من نعمة فمن الله لله الأمر من قبل
ወሚን ባዕድ ይሄ ዩኒቨርሲቲ አላህ ነው። ተድቢሩ ደግሞ ሰማይ ላይ ነው። يدبر الأمر من السماء إلى الأرض ዱዓ የተደረገ ለዚህ ነው። ሶላትም የተደረገ ለዚህ ነው። ቀጥታ ከአላህ ጋር እንድትገናኝ ነው።